በዶናልድ ትራምፕ ላይ የሚሰነዘሩ ዛቻዎች እየተበራከቱ መሄዳቸው በኢራን ፓርላማ ውስጥ በይፋ ትራምፕን ለገደለ በዚህ ደረጃ ወረታውን እንከፍላለን፣ ይሄን ያክል ሚሊዮን ዶላሮች ተዘጋጅተዋል፣ እንደዚህ እናደርጋለን የሚሉ ነገሮች መበራከታቸውን ተከትሎ ፕሬዝዳንቱ ስጋት ሳይገባቸው አይቀርም። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በቱርክ በነበራቸው ቆይታ የሆነ አይነት አጋጣሚ ቢፈጠርና እሳቸው ላይ ጥቃት ቢፈጸም ቢገደሉ ትዕዛዝ አስተላልፈው መውጣታቸውና ኢራንን እንደምትወድም እንደምትደመሰስ ሲገልጹ እንደነበር እናስታውሳለን። ዛሬ ግን አዲስ መረጃዎች መውጣት ጀምረዋል። CNN እና ቴሌግራፍ የመሳሰሉ የመረጃ ምንጮች ትራምፕ በእውነቱ ከቱርክ ወደ ሀገራቸው ሲመለሱ በከፍተኛ ስጋት ውስጥ ሆነው ከዝነኛው ኤር ፎርስ ዋን ውጪ በምግብ መኪና ሾልከው በሌላ አይሮፕላን ነው የተጓዙት የሚሉ መረጃዎች መውጣት ጀምረዋል። ዶናልድ ትራምፕ ባለፈው ወር በቱርክ የተካሄደው የኔቶ ጉባኤ ተሳትፈው ካበቁ በኋላ በኢራን ከተደቀነባቸው የግድያ ስጋትን ለማምለጥ በኤርፖርት የምግብ ማጓጓዣ መኪና ወይም የካተሪንግ መኪና ውስጥ በመሸሸግ በሚስጥር ፕላን ቀይረዋል የሚሉ መረጃዎች ተሰምተዋል። የአሜሪካ የሲክሬት ሰርቪስ ባልደረቦች ባደራጁት ኦፕሬሽን ትራምፕ ከካሜራዎች ፊት ወደ ኤር ፎርስ ዋን ሲወጡና ሰላምታ ሲሰጡ ሲሰናበቱ ከታዩ በኋላ በሌላኛው የአይሮፕላኑ ጎን በኩል በሚስጥር ወርደው በምግብ ማጓጓዣ መኪና ወደ ሌላ ወታደራዊ አይሮፕላን ማለትም ዩኤስ ኤር ፎርስ C-32A ተዛውረዋል የሚሉ ሪፖርቶች መውጣት ጀምረዋል። የአሜሪካ የስለላ ተቋማት በወቅቱ በመካከለኛው ምስራቅ በነበረው ውጥረት ምክንያት ከኢራን ጋር ቁርኝነት ያላቸው አካላት በፕሬዝዳንቱ አይሮፕላን ላይ ጥቃት ለማድረስ ያቀዱት ሴራ እንደነበር ስለደረሱበት ነው ይሄ የተደረገው ተብሏል። በአይሮፕላን ውስጥ የነበሩ የነጩ ቤተ መንግስት ዘጋቢዎች፣ ኮረስፖንደንቶችና ከፍተኛ የፕሬዝዳንቱ ረዳቶች ትራምፕ በሌላ አውሮፕላን እየተጓዙ መሆኑ አያውቁም ነበርም ተብሏል። ትራምፕ ያደረጉት ያለው እንቅስቃሴ ከአይሮፕላን ወርደው በሌላ አይሮፕላን ስለመሳፈራቸው እንዳያዩም የመስኮት መጋረጃቸውን እንዲዘጉ ተነግሯቸው ነበር የሚሉ መረጃዎች ወጥቷል። ማታለያ አይሮፕላን በአየር ላይ እያለ የመከታተያ ኮድ ወይም ትራንስፖንደር ኮል ሳይን ወደ AF1 በመቀየር የክትትል ትኩረትን ከፕሬዝዳንቱ እውነተኛ አይሮፕላን አቅጣጫ ማስቀየስ እንደተቻለም ተገልጿል። ሚስጥራዊው C-32A አይሮፕላን እንግሊዝ በሚገኘው የሮያል አየር ኃይል ካምፕ ወይም ራፍ ሜደን ሃል ካረፈ በኋላ ትራምፕ ከህዝብና ከጋዜጠኞች ጋር ከመገናኘታቸው በፊት በሚስጥር ወደ ዋናው ኤር ፎርስ ዋን ተመልሰዋል ተብሎም እየተነሳ ይገኛል። ትራምፕ በዚህ ደረጃ ስጋት ገብቷቸዋል። በኢራን በኩል ሊሰነዘር የሚችል ጥቃት ህይወታቸውን ሊቀጥፍ እንደሚችል በዚህ ደረጃ ነው ስጋት የገባቸው እንደ የሚያስብል መረጃ ነው የወጣውና እሱን ደግሞ እስቲ በስፋት እንመለከታለን። በዚህ ቆይታችን አብራችሁን በመቆየት እንድትካተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዤ ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። በ2,700,000 ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2,700,000 ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4,400,000 ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6,700,000 ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8,300,000 ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበትን እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500,000 ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ። በአሜሪካ የውጭ የስለላ ተቋማትና በፕሬዝዳንቱ የደህንነት ጥበቃ ቡድን ዘንድ የቀረበው አንድ ጉዳይ እጅግ አስቸኳይ የመረጃ ጥቆማ ነበረ ተባለ በሰዓቱ። እሱም በኢራንና በተባባሪዎቿ የታጠቁ ኃይሎች በኩል በፕሬዝዳንት ትራምፕ አይሮፕላን ላይ ያነጣጠረ ከባድ ጥቃት ለማድረስ የታቀደ አደገኛ ውጥን ነበረ የሚል ነበር ሆነ። ይህም ሊደርስ የታሰበው የከባድ መሳሪያ ጥቃት ወይም አየር ላይ የሚፈጸም የግድያ ሙከራን በቅድሚያ ለማክሸፍ ሲባል የአሜሪካ የደህንነት አካላት ከዚህ ቀደም በፕሬዝዳንታዊ ጥበቃ ታሪክ ውስጥ ተደርጎ የማይታወቅ እጅግ ረቂቅና ውስብስብ የሆነን የማታለያ ስልት ለመጠቀም ተገደዱ። ፕሬዝዳንቱ በካሜራዎችና በህዝብ ፊት ቆመው ወደ ተለመደው ወደ ታዋቂው ኤር ፎርስ ዋን አይሮፕላን ደረጃዎች ሲወጡ ታዩ። ሰውን ተሰናበቱት፣ ቻው አሉት። መጨረሻ ላይ ግን በሚስጥር ከአይሮፕላኑ ጀርባ በተዘጋጀ የምግብ ማጓጓዣ የኤርፖርት መኪና ውስጥ ተደብቀው በመግባት ወደ ሌላ ትንሽ ወታደራዊ አይሮፕላን በመዛወር ሀገሪቱን ለቀው እንዲወጡ ተደረገ ተባለ። የዚህ ታሪካዊ ክስተት ዋናው ጉዳይ ምን መሰላችሁ? በዋሽንግተንና በቴህራን መካከል ያለው ቀጥተኛና ዘመናዊ
ወታደራዊ ፍልሚያ ምን ያህል ወደ አደገኛና ያልተጠበቀ ምዕራፍ እየተሸጋገረ መሆኑን ነው። የዋሽንግተን የስለላ ክፍሎች አጽንኦት ሰጥተው እንደገለጹት ከሆነ የኢራን ልዩ ወታደራዊ ኃይሎች በቱርክ መዲና አንካራ በሚገኘው ኤስንቦጋ ዓለም አቀፍ ኤርፖርት አካባቢ አደገኛ አቅምን በመገንባት የፕሬዝዳንቱን መነሳት ተከታትለው አይሮፕላኑን ኢላማ ለማድረግ ዝግጅት አድርገው ነበር ተብሏል። በመሆኑም ትራምፕ ይጓዙበታል ተብሎ የታሰበውና የጋዜጠኞች፣ የቴክኒክ ሰራተኞች እንዲሁም የዋይት ሃውስ ከፍተኛ ባለስልጣናት የተሳፈሩበት ዋናው ኤርፎርስ ዋን አይሮፕላን ሙሉ በሙሉ እንደ አቅጣጫ ማስቀየሪያ ወይም ዲኮይ ማታለያ ሆኖ አየር ላይ እንዲንቀሳቀስና የጥናትን ትኩረት እንዲስብ ተደረገ። ይህ ውሳኔ የአሜሪካ ፕሬዝዳንት ጥበቃ ታሪክ ውስጥ ከተመዘገቡት እጅግ ያልተለመዱ አስደናቂና ከፍተኛ ስጋት የታከለባቸው ሚስጥራዊ ኦፕሬሽኖች መካከልም አንዱ ሆኖ ተመዘገበ። ይህ ክስተት ተራ የደህንነት ጥያቄ ሳይሆን አሜሪካና ኢራን በዓለም አቀፍ ደረጃ እያካሄዱት ያለው ጦርነት ምን ያህል ወደ ፕሬዝዳንታዊ የደህንነት መስመር እየተጠጋ መምጣቱን ያሳያል። የደህንነት አካላቱ የተጠቀሙት የማታለያ ዘዴ የኢራንን የመረጃና የሚሳኤል ኢላማዎች ሙሉ በሙሉ ያሳሳተ የነበረ ሲሆን ፕሬዝዳንቱ የተሳፈሩበት ትንሽ ወታደራዊ አይሮፕላን በራዳር ሳይታይ የቱርክን የአየር ክልል ለቆ እንዲወጣም ችሏል ነው የተባለው። በዘመናዊ የጂኦፖለቲካ ፍልሚያ ውስጥ የከፍተኛ ሀገራት መሪዎች እንኳን ከቀጥተኛ የሮኬትና የስለላ ስጋቶች ውጭ አለመሆናቸውና የአሜሪካ የደህንነት መዋቅር ስጋቱን ለማክሸፍ እስከምን ድረስ መሄድ እንደሚችልም ያረጋገጠ ክስተት ተደርጎ ተቀምጧል። ይሄው ጉዳይ በቱርክ መዲና አንካራ በሚገኘው የኤስንቦጋ ዓለም አቀፍ ኤርፖርት ውስጥ በሰከንዶች ልዩነት በተወሰኑ ውሳኔዎች ከፍተኛ ውጥረት ነግሶ እንደነበረም ተነስቷል። የአሜሪካ የስለላ ተቋማት ያገረሸውን የደህንነት ስጋት ደረጃ ወዲያውኑ ግምገማ ውስጥ ካስገቡ በኋላ ሁኔታው መደበኛ የፕሬዝዳንት ጥበቃ ፕሮቶኮሎችን በመተግበር ብቻ ሊመከት እንደማይችል ተረዱ ይላል መረጃው። የኢራን ድብቅ የመረጃ መዋቅሮችና የፕሮክሲ ኃይሎች በአንካራ አየር መንገድ ዙሪያ የፕሬዝዳንቱን እንቅስቃሴ በቅርበት ይከታተሉ እንደነበርም የመጡት ጥቆማዎች አመላክተዋል። እነዚህ ኃይሎች አይሮፕላኑ ከኤስንቦጋ ኤርፖርት ተነስቶ ወደ ምስራቅ አውሮፓ ወይም እንግሊዝ በሚያደርገው የበረራ መስመር ላይ ተዘጋጅቶ ሊፈጽሙት ያሰቡትን ጥቃት በቀጥታ በፕሬዝዳንቱ ሕይወትና በአሜሪካ መንግስት ህልውና ላይ ያነጣጠረም ከባድ ስጋት እንደነበር የደህንነት ባለስልጣናቱ ገልጸዋል። በዋይት ሃውስ የደህንነት መሪዎች በሲአይኤ እና በፕሬዝዳንቱ የጥበቃ አባላት ወይም የሲክሬት ሰርቪስ ባልደረቦች መካከል በተደረገ አስቸኳይ ውይይትም የኤስንቦጋ ኤርፖርት ዋናው የማታለያ ስልት ማስፈጸሚያ መድረክ እንዲሆን ተወሰነ። በቦታው የነበሩ የደህንነት አካላት እቅድ እንደነበረ ከሆነ ማንኛውም የውጭ ስለላ ድርጅት ወይም የጠላት አካል አይሮፕላን ማረፊያውን በካሜራ በሰው ኃይል ወይም በራዳር ሲከታተል ትክክለኛውን ሁኔታ እንዳይረዳ የማድረግ ዘዴን ተቀየሰ። ፕሬዝዳንት ትራምፕ እና ረዳቶቻቸው በአካባቢው ለነበሩ ጋዜጠኞችና ኤርፖርት ሰራተኞች በሚታይ መልኩ ወደ ዋናው ኤርፎርስ ዋን አይሮፕላን ደረጃዎች አቅንተው እንዲገቡ የተደረገበት ዋና ምክንያትም ይሄው ነው። ትራምፕ በፕሌኑ ላይ ተሳፍረዋል የሚለው ነገር እንዲረጋገጥ። በቴህራን በኩል የተዘረገበ የክትትል መዋቅር ፕሬዝዳንቱ በቦይንግ 747 አይሮፕላን ውስጥ መሆናቸው ሙሉ በሙሉ አምኖ እንዲቀበልና ትኩረቱን በሙሉ በዚህ አይሮፕላን ላይ ብቻ እንዲያደርግ ለማድረግም ነበር። በኤስንቦጋ ኤርፖርት የተተገበረው ውሳኔ በፕሬዝዳንታዊ የደህንነት ታሪክ ውስጥ ታይቶ የማይታወቅ ስጋትን ያዘለ ነበር። ምክንያቱም መስላችሁ አይሮፕላኑ እንደ ማታለያ በመጠቀም ብዙ የዋይት ሃውስ ባለስልጣናትን፣ የፕሬስ አባላትና የቴክኒክ ሰራተኞችን ኢላማ ሊሆኑ በሚችል አይሮፕላን ውስጥ ተሳፍረው እንዲበሩ ማድረግ ትልቅ ኃላፊነትና አደጋ ነበረው። ሆኖም ግን የስለላ ክፍሎቹ ባደረጉት ስሌት የኢራን ስጋት በዋናነት በፕሬዝዳንቱ አካል ላይ ያነጣጠረ በመሆኑ ትራምፕ ከአይሮፕላኑ መውጣታቸው ካልታወቀ በስተቀር በዋና አይሮፕላን ላይ የሚፈጸመው አደጋ በከፍተኛ ደረጃ እንደሚቀንስ ገምግመዋል። ይህ ውሳኔ የስለላ ድርጅቶቹ የአንካራን ሰማይና ምድር የመቆጣጠር አቅም ፈተና ላይ የጣለና በአሜሪካ ጥበቃ ታሪክ አዲስ ምዕራፍ የከፈተም ድፍረት የተሞላበት ውሳኔ ሆኖ ነው ያለፈው። የአሜሪካ የደህንነት አካላት ሊደርስ የታሰበውን አደጋ ለማክሸፍ ከተጠቀሟቸው የበረራ አማራጮች ሽግግርና የአውሮፕላን ቅይር ስልት እጅግ የረቀቀ ነበር። ፕሬዚደንት ዶናልድ ትራምፕ በቱርክ የተካሄደውን ከፍተኛ ደረጃ የኔቶ ጉባኤ አጠናቀው ለመውጣት ዝግጅት በሚያደርጉበት ወቅት መጀመሪያ አካባቢ በኳታር መንግስት በጥራት ደረጃና በቅን ልቦና የተበረከተላቸውን እጅግ ዘመናዊ ቴክኖሎጂ የታጠቀውን አዲሱን ቦይንግ 747-8 አይሮፕላን በመጠቀም ወደ ዋሽንግተን እንደሚመለሱ ይጠበቅ ነበር። ሆኖም ግን የስለላ ክፍሎቹ የኢራን ወታደራዊና የሳይበር ደህንነት ተቋማት የዚህን የተወሰነ አይሮፕላን የበረራ መስመርና የሲግናል ሞገድ በቅርበት ይካተሉት እንደነበር አረጋገጡ። ይህንን ተከትሎ የደህንነት ኃላፊዎቹ በመጨረሻው ደቂቃ ላይ እጅግ ድንገተኛ ውሳኔን በመወሰን የፕሬዝዳንቱ ጉዞ ወደ ቀደመውና የህዝብ ትኩረት በቀላሉ ወደሚስበው ቤቢ ብሉ ወደተሰኘው ኤርፎርስ ዋን አይሮፕላን እንዲቀየር አደረጉ። ይህ ለህዝብና ለብዙሃን መገናኛዎች ይፋ የተደረገው የአይሮፕላን ቅይር በራሱ የመጀመሪያው የማታለያ ስልት አካል ነበረ። የጠላት ወታደራዊና የስለላ ክፍሎች አሜሪካውያን የአይሮፕላን ቅይር ማድረጋቸው እንዲያውቁ በማድረግ ትኩረታቸውን በሙሉ በዚህ ሁለተኛው አይሮፕላን ላይ ብቻ እንደሆነ አደረጉ። ትራምፕ በአንካራው ኤስንቦጋ ኤርፖርት በተገኙበት ወቅትም በቦታው የነበሩ የሀገር ውስጥና የውጭ ጋዜጠኞች፣ የኤርፖርት ሰራተኞች እንዲሁም በካሜራዎች ፊት ወደዚሁ ኤርፎርስ ዋን አይሮፕላኖች ደረጃዎች ቀስ ብለው በመውጣት እጃቸውን በሚያውለበልቡና የተለመደውን የፕሬዝዳንታዊ ሰላምታ ሰጥተው ወደ አይሮፕላኑ ውስጣዊ ክፍል ገቡ። ይህ ድርጊት በቦታው የነበረው ማንኛውም ታዛቢና በዚያ ዙሪያ ያለውን የኢራን ድብቅ የመረጃ መዋቅር ሙሉ በሙሉ እንዲያምን ያደረገ ክስተት ነበር። ፕሬዝዳንቱ በአይሮፕላኑ ውስጥ መኖራቸው እርግጠኛ የሆነው የጠላት ኃይልም የክትትል ስልቶቹን በሙሉ በዚሁ አይሮፕላን ላይ አነጣጠረ። ነገር ግን ይህ ሁሉ የተደረገው ከጀርባ የተዘጋጀው እውነተኛና እጅግ አደገኛ የሆነውን የሰከንዶች ኦፕሬሽን ለመሸፈን ነበር።
የአውሮፕላኑ በሮች ከተዘጉና ሞተሮቹ መነሳት ከጀመሩ በኋላ የአሜሪካ የሲክሬት ሰርቪስ ክፍሎች የቀጣዩን ረቂቅ ስልት የመጀመሪያ ምዕራፍ በተሳካ ሁኔታ ማጠናቀቃቸውን አረጋገጡ። የጠላት ትኩረት ሙሉ በሙሉ በአንድ አውሮፕላን ላይ እንዲያተኩር በማድረግ እውነተኛውን የፕሬዝዳንቱ የደህንነት ዝውውር በሌላ በኩል እንዲፈጸም መንገድ የከፈተ አደገኛና ረቂቅ የበረራ ስልት ሆኖ ተመዘገበ። የቦይንግ አውሮፕላኑ በሮች ተዘግተው የውጭው ዓለም ፕሬዝዳንት ትራምፕ በውስጥ ይገኛሉ ብሎ ደምድሞ ባለበት ሁኔታ ከአውሮፕላኑ በስተጀርባ በኩል እጅግ በጥንቃቄ የተመራ የሰከንዶች የዝውውር ኦፕሬሽን ተደረገ። ይህ እንቅስቃሴ በምንም መልኩ በኤርፖርት ዋና ካሜራዎች ወይም ከርቀት በሚከታተሉ የስለላ መነጽሮች ውስጥ እንዳይገባ ለማድረግ ሲባልም አሜሪካውያን እጅግ ያልተለመደ የሎጂስቲክስ መሳሪያን ለመጠቀም ተገደዱ። ከአውሮፕላኑ የኋላ ክፍል ጋር በቅርበት የተቃረበችው የኤርፖርት ምግብ ማጓጓዣ የሃይድሮሊክ ጭነት መኪና ነበረች። ይህች መኪና በመደበኛነት ለአውሮፕላን ተሳፋሪዎች የሚሆን ምግብና መጠጥ ዝግጅቶችን ለመጫን የምታገለግል ሽፋን ቢኖራትም በዚያች ወሳኝ ደቂቃ ግን የዓለምን ታላቅ አገር መሪ በሚስጥር ለማስወጣት እንደ ዋና ሽፋን አገለገለች። አውሮፕላኑ ሞተሮችን አስነስቶ ለመነሳት በሚዘጋጅበት ቅጽበት ፕሬዝዳንት ትራምፕና ጥቂት እጅግ የቅርብ ደህንነት አማካሪዎቻቸው ከአውሮፕላኑ የኋላ በር በኩል በመውጣት ወደዚህች ሃይድሮሊክ ሳጥን ያለው መኪና ውስጥ በሚስጥር እንዲገቡ ተደረገ። መኪናዋ ከዋናው ኤርፎርስ ዋን አውሮፕላን ተለይታ በኤርፖርቱ ድብቅ አቅጣጫዎች እየተጓዘች በጥንቃቄ ወደ ተዘጋጀችውና ከእይታ ውጭ ወደ ነበረችው ወታደራዊ C-32A አውሮፕላን አመራች። ይህ አውሮፕላን በውጫዊ ገጽታው አነስተኛ የመንግስት መደበኛ በሮችን ለመምሰል የተዘጋጀ ቢሆንም በውስጡ ግን ዘመናዊ የኮሙኒኬሽን የመከላከያ መሳሪያዎችን የታጠቀ ነበር። ፕሬዝዳንቱ በዚህ መልኩ ሳይታወቁ ወደ C-32A አውሮፕላን ከተዛወሩ በኋላ ሁለቱም አውሮፕላኖች በቅደም ተከተል ከአንካራው ኤሰንቦጋ ኤርፖርት ተነሱ። በዋናው ኤርፎርስ ዋን አውሮፕላን ውስጥ የተቀመጡት በርካታ የሚሆኑ ጋዜጠኞች፣ የዋይት ሃውስ የታችኛው መዋቅር ሰራተኞችና የቴክኒክ ቡድን አባላት ፕሬዝዳንቱ ከፊት ለፊታቸው ባለው ልዩ ክፍል VVIP ካቢን ውስጥ ተቀምጠው አብረዋቸው እየበረሩ እንደሆነ ሙሉ በሙሉ ያምኑ ነበር። የጠላት ወታደራዊና የስለላ ክፍሎችም በተመሳሳይ መንገድ ትኩረታቸውን በሙሉ አየር ላይ በሚያንዣብበውና ትልቅ ቦታ በሚሸፍነው ዋና አውሮፕላን ላይ ብቻ እንዲያደርጉ ተደረገ። ይህ ሃይድሮሊክ ጭነት መኪናዋን እንደ መደበቂያ በመጠቀም የተፈጸመው ዝውውር ግን የአሜሪካ የደህንነት ታሪክ ከተመለከታቸው እጅግ አደገኛና ረቀቅ ያሉ የማታለያ ስልቶች መካከል አንዱ ሆኖ ተመዘገበ። ሁለቱም አውሮፕላኖች ከአንካራ ኤሰንቦጎ ኤርፖርት ተነስተው በአውሮፓ ሰማይ ላይ በሚበሩበት ወቅትም እጅግ አስደናቂና ጥብቅ የሆኑ የደህንነት ቁጥጥሮች ተደርገዋል። አውሮፕላኖቹ የአየር ክልሉን ተሻግረው ወደ እንግሊዝ አቅጣጫ ጉዞ በጀመሩበት ቅጽበት በዋናው ኤርፎርስ ዋን አውሮፕላን ውስጥ ይካሄድ የነበረው ውስጣዊ ቁጥጥርና ጥንቃቄ እጅግ ከፍተኛና ያልተለመደ መልክን ይዘው እንደነበር ተነስቷል። በዋናው ቦይንግ አውሮፕላን ውስጥ የተሳፈሩት የዋይት ሃውስ ጋዜጠኞች፣ ኮረስፖንደንቶች፣ የመገናኛ ብዙሃን ባለሙያዎችና የቴክኒክ ቡድኖች እንደ መደበኛ በረራ ጉዞአቸውን ቢጀምሩም አውሮፕላኑ የተወሰነ የአየር ከፍታ ላይ ሲደርስ የፕሬዝዳንቱ የጥበቃ አባላት ወይም ሲክሬት ሰርቪስ እጅግ ጥብቅና አዲስ መመሪያን ያስተላለፉ። የደህንነት አባላቱ በአውሮፕላኑ ውስጥ የሚገኙ ማናቸውም መስኮቶች፣ መጋረጃዎች ሙሉ በሙሉ ተዘግተው እንዲቆይና ማንም ተሳፋሪ ወደ ውጭ እንዳይመለከት በጥብቅ አዘዙ። ይህ መመሪያ አውሮፕላኑ እንግሊዝ በሚገኘው የሮያል ኤር ፎርስ ሚልደን ሆል ወታደራዊ ካምፕ እስኪያርፍ ድረስ በስራ ላይ እንዲውል ተደረገ። ይህ አሰራር በውጫዊ እይታ ለጋዜጠኞች የደህንነት ስጋት ለመቀነስ የተደረገ ቢመስልም ዋናው ሚስጥራዊ ምክንያት ግን የተለየ ነበር። የአሜሪካው የጥበቃ ቡድን ከውጭ ሊሰነዘር የሚችለውን የክትትል አቅም ለማክሸፍና በአውሮፕላኑ አቅራቢያ የሚበሩ ሌሎች ወታደራዊ አካላት ወይም የጠላት አውሮፕላኖች የውስጡን ሁኔታ እንዳይቃኙ ለማድረግ ታስቦ የተደረገ ነው ተብሏል። ከሁሉም በላይ ደግሞ በአውሮፕላኑ ውስጥ ያሉት ጋዜጠኞችና ሰራተኞች ፕሬዝዳንቱ በቦታው አለመኖራቸው በምስል ወይም በእንቅስቃሴ እንዳይረዱና መረጃው በሳይበር ወይም በስልክ ግንኙነት አማካኝነት አየር ላይ ያሉ ለውጭ ዓለም እንዳይሾልክ ለማድረግ የተደረገ ከፍተኛ ጥንቃቄ ነበር። በሌላ በኩል ፕሬዝዳንት ትራምፕን ጭኖ የሚበረው አነስተኛው C-32A ወታደራዊ አውሮፕላን ፍጹም የተለየ የበረራ መስመርና የሲግናል መደበቂያ ስልቶችን በመጠቀም በሚስጥር ይጓዝ ነበር። አውሮፕላኑ የራዳር እይታዎችን ለማሳሳትና የኢራንን የስለላ መዋቅሮች ትኩረት በዋናው ኤርፎርስ ዋን ላይ ብቻ ተተክሎ እንዲቀር ለማስቻል የኤሌክትሮኒክስ ኮሙኒኬሽን ሞገዶቹን በዝቅተኛ ደረጃ ላይ አድርጎ ነው ጉዞውን የቀጠለው። ሁለቱም አውሮፕላኖች ረዥም የአውሮፓን ሰማይ አቋርጠው እንግሊዝ በሚገኘው የሮያል ኤር ፎርስ ሚልደን ሆል ወታደራዊ ካምፕ በሰላም ሲያርፉ የኦፕሬሽኑ ሁለተኛው ወሳኝ ምዕራፍ ተጀመረ። C-32A አውሮፕላን አስቀድሞ ከእይታ ውጭ በሆነ የካምፑ ክፍል ካረፈ በኋላ ፕሬዝዳንት ትራምፕ በከፍተኛ ጥንቃቄ እንደገና ወደ ዋናው ኤር ፎርስ ዋን አውሮፕላን እንዲዛወሩ ተደረገ። ጋዜጠኞቹና በቦታው የነበሩ ሰራተኞች አውሮፕላኑ መውረድ በሚጀምሩበት ወቅትም ፕሬዝዳንቱ ከተለመደው የፊት ክፍል ወጥተው ለሰራዊቱና ለተቀባዮች ሰላምታ ሰጡ። ይህም ሙሉ ጉዞው ያለምንም ክፍተት በዋና አውሮፕላን የተከናወነ ለማስመሰል የተደረገ እጅግ ረቂቅና በሰከንዶች የተሰላ የደህንነት ድል ነበር እንዲባል አደረገ። ይህ በአንካራ ሰማይ ላይ የተከናወነው ሚስጥራዊ በረራ ማታለል በዋሽንግተንና በቴህራን መካከል ለበርካታ አስርት ዓመታት ሲካሄድ የቆየው ድብቅና አደገኛ ፍልሚያ የደረሰበትን እጅግ አስፈሪና አዲስ የጂኦፖለቲካዊ ምዕራፍን በግልጽ የሚያሳይ ታላቅ እውነት ነው። በዋይት ሃውስና በኢራን እስላማዊ አብዮታዊ ዘብ IRGC መካከል ያለው ፍጥጫ በሶስተኛ ሀገራት ግዛት በሳይበር ምህዳርና በስለላ መዋቅሮች በኩልም ወደ ቀጥተኛ የአየር ላይ ስጋትነት መሸጋገሩን የሚያመላክት ነው። የአሜሪካ የስለላ ተቋማት እንደሚገልጹት ከሆነም ቴህራን ባለፉት ጥቂት ዓመታት ውስጥ ከፍተኛ የአሜሪካ ባለስልጣናት ላይ ያነጣጠረ የበቀል እርምጃ የመውሰድ ፍላጎቷንና ወታደራዊ አቅሟን በከፍተኛ ደረጃ ስታደራጅ ቆይታለች።
በቱርክ ኤሰንቦጎ ኤርፖርት አካባቢ የተቃጣው የአደገኛ ስጋትም ኢራን ከአረብ ባህረ ሰላጤ አልፋ እስከ ኔቶ አባል ሀገራት የአየር ክልል ድረስ የተዘረጋ የወታደራዊና የስለላ አቅም መገንባቷን የሚያረጋግጥ ነው። በተለይም በቅርቡ በሆርሙዝ ሰርጥና በወታደራዊ እንቅስቃሴዎች ዙሪያ የተፈጠሩት የቀጥታ ፍጥጫዎች የቴህራን ማንኛውም አጋጣሚን የመጠቀም የአሜሪካን ከፍተኛ አመራሮች ኢላማ የማድረግ ፍላጎት እንዳላትና እሱን ለማድረግም ዝግጁ መሆኗን የሚያረጋግጥ ሆኗል። ይህ በቱርክ የተመዘገበው ክስተት ሁለቱ ሀገራት በአየር ላይ የሚያደርጉትን የቴክኖሎጂና የስለላ ጦርነትን ርቀት ያሳያል። የኢራን የስለላ አካላት ዘመናዊ ራዳርና ኤሌክትሮኒክስ ሲግናል መከታተያ መዋቅሮችን በመጠቀም የፕሬዝዳንቱን አይሮፕላን እንቅስቃሴ ለመከታተል ያደረጉት ጥረት በዋሽንግተን በኩል ደግሞ ይበልጥ ረቂቅ በሆነ የሃይድሮሊክ ጭነት መኪናና የሁለት አይሮፕላኖች የማታለል ስልት ዲኮይ ኦፕሬሽን መክሸፉ እጅግ አደገኛ የጂኦፖለቲካ ቼዝ ጨዋታ ሆኖ እናገኘዋለን። ይህ ፍልሚያ የሚያሳየው የአሜሪካና የኢራን ግጭት በቀጠናዊ ደረጃ ብቻ ተወስኖ የሚቀር አለመሆኑን ነው። ዋሽንግተን የፕሬዝዳንቱ አንድነት ለመጠበቅ የወሰደችው ይህ እርምጃ እጅግ ያልተለመደና ቴህራን በዓለም አቀፍ ደረጃ የምታሳየው የወታደራዊ ስጋት አቅምም ምን ያህል የአሜሪካን ከፍተኛ የሚስጥር ጥበቃ መዋቅር እንኳን ሳይቀር ድንገተኛ ስልት እንዲቀይር የሚያስገድድ ስለመሆኑ የሚያረጋግጥ ሆኗል። ይህም በቀጣይ ጊዜያት በሁለቱ ሀገራት መካከል የሚኖረውን የደህንነትና የወታደራዊ ግንኙነት ፍጹም የተወሳሰበና ወደማይታመኑ ድብቅ ኦፕሬሽኖች ምዕራፍ የሚሸጋገር ስለመሆኑ ያሳያል። ከኦፕሬሽኑ መሳካት በኋላ በዋሽንግተን የፖለቲካ መዋቅርና በነጩ ቤተመንግስት ኮሪዶሮች ውስጥ ከፍተኛ ውጥረት ከመቀስቀሱም በላይ የመረጃ መሽሎክ ከፍተኛ የደህንነት ስጋትም ደቅኗል። የፕሬዝዳንት ዶናልድ ትራምፕ ጥበቃ ቡድን በቱርክ ያከናወነውን ድብቅ ዝውውር በተሳካ ሁኔታ አጠናቆ ፕሬዝዳንቱ በሰላም ወደ አሜሪካ ከተመለሱ በኋላ የዚህ እጅግ ከፍተኛ ሚስጥራዊ ኦፕሬሽን ዝርዝር መረጃዎች በድንገት ለታዋቂ ዓለም አቀፍ መገናኛ ብዙሃን ይፋ መሆናቸው በዋይት ሃውስ ከፍተኛ ባለስልጣናት ዘንድ ታላቅ ቁጣና ድንጋጤን ፈጥሯል። የአሜሪካ የደህንነትና ብሔራዊ ደህንነት ምክር ቤት ኤንኤስሲ መሪዎች አጽንኦት ሰጥተው እንደገለጹት እንዲህ ያለውን በሰከንዶች የተሰላና ከፍተኛ አደጋ የታከለበት የወታደራዊ የማታለያ ስልት ወይም ታክቲካል ዲኮይ ኦፕሬሽን ለህዝብ ይፋ መሆኑ ለወደፊት የፕሬዝዳንቱ ጥበቃ ስራዎች እጅግ አደገኛ መዘዝ አለው ይላሉ። በምግብ ማጓጓዣ ሃይድሮሊክ መኪና መጠቀምና አይሮፕላኖችን የመቀያየር ስልትን የያዘው ይህ ሚስጥራዊ አሰራር ይፋ መደረጉ ኢራንና የሌሎች ጠላቶች የስለላ መዋቅሮች የአሜሪካን የአስቸኳይ ጊዜ ደህንነት ፕሮቶኮሎችና የተደበቁ ድክመቶች በጥልቀት እንዲረዱና በቀጣይ ተመሳሳይ ሁኔታዎችን አስቀድመው እንዲገምቱ መንገድ የሚከፍት በመሆኑ ነው በዋይት ሃውስ ቁጣው የበረታው። ይህ መረጃ መሽሎክ ወይም ሊኪንግ በአሜሪካ የደህንነት ተቋማት መካከልም አዲስ የጣት መጠቆምና የፍተሻ ዘመቻ እንዲጀመር ምክንያት ሆኗል። ይህንን እጅግ ጥቂት ከፍተኛ ወታደራዊ የስለላ ኃላፊዎች ብቻ የሚያውቁት ሚስጥር ለጋዜጠኞች ተላልፎ መሰጠቱ አሳልፎ የሰጠው አካል ማን እንደሆነ ለማጣራት በዋሽንግተን ትልቅ የፖለቲካ አጀንዳ ሆኖ ምርመራ ስለመጀመሩ መረጃዎች እየወጡ ይገኛሉ። የፕሬዝዳንቱ የቅርብ አማካሪዎች ይፋዊ መረጃው የወጣው ከሲአይኤ ከፕሬዝዳንቱ የጥበቃ አባላት ወይም የሲክሬት ሰርቪስ ባልደረቦች ወይስ በበረራው ላይ ከተሳፈሩ የታችኛው መዋቅር ሰራተኞች ዘንድ እንደሆነ ለማጣራትም ጥብቅ የውስጥ ምርመራን ታዟል ነው የተባለው። ከዚህ በተጨማሪ ይህ ክስተት በመገናኛ ብዙሃንና በዋይት ሃውስ መካከል ያለውን ግንኙነትም ይበልጥ እንዲሻክር አድርጎታል። በዋናው አይሮፕላን ውስጥ ተሳፍረው እንደ ማታለያ ዲኮ ያገለገሉት ጋዜጠኞችና ሰራተኞች ሳያውቁት ለከፍተኛ የደህንነት አደጋ ተጋልጠው መብረራቸው ሲረዱ ቅሬታቸውን መግለጽ ጀምረዋል። በሌላ በኩል ደግሞ የመንግስት ባለስልጣናት ጋዜጠኞችን ለብሔራዊ ደህንነት ሲባል መጠቀማቸው አስፈላጊ እንደነበር በመሞገት ድርጊቱን ለማጽደቅ እየሞከሩ ይገኛሉ። የኦፕሬሽኑ በሰላም መጠናቀቅ ብቻው በቂ አልነበረም። የመረጃ መሽሎኩ በዋሽንግተን የደህንነት መዋቅር ላይ ጥልቅ የስነ ልቦናና የፖለቲካ ስንጥቅን ነው አሁን ፈጥሮ ብቅ ያለው። ይህንም ብለን ግን የዕለቱን የልዩ ጥንቅር ቆይታችን ስናጠቃልለው የተከበራችሁ ተከታታዮቻችን በቱርክ ሰማይ ላይ የተከናወነው ሚስጥራዊ የበረራ ሽግግር ከአንድ ጊዜያዊ የደህንነት ክስተትነት በላይ ነው። ይህ በአንካራው ኤሰንቦጎ ኤርፖርት የተካሄደው ረቂቅ ኦፕሬሽን በ21ኛው ክፍለ ዘመን በሁለት ታላላቅ ባላንጣ ሀገራት መካከል የሚደረገውን ድብቅና አደገኛ የጂኦፖለቲካ ፍልሚያ ወዴት ያቀና እንደነበር በግልጽ ያሳየም ታሪካዊ ክስተት ነው የሆነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአደገኛው የኢራን የደህንነት ስጋት በጥበብና በረቂቅ የማታለል ስልት ማምለጣቸው ቢነገርም የዚህ ክስተት የረዥም ጊዜ መዘዝ ግን ገና በስፋት የሚታይ ነው የሚሆነው። ይህ ክስተት የሚያሳየን የመጀመሪያው ትልቅ እውነታ ምን መሰላችሁ? በዋሽንግተንና በቴህራን መካከል ያለው ግጭት ከተለመደው የዲፕሎማሲና የቀጥታ ወታደራዊ ዛቻን ወሰን አልፎ የታላላቅ ሀገራት መሪዎችን ህይወትና ነጻነት በቀጥታ አደጋ ላይ ወደሚጥል ድብቅ የደህንነት ፍልሚያ መሸጋገሩን ነው። የኢራን የደህንነትና የወታደራዊ መዋቅሮች በኔቶ አባል ሀገራት የአየር ክልል ውስጥ ሳይቀር የአሜሪካን ከፍተኛ አመራር ኢላማ ለማድረግ ያሳዩት ድፍረትና የክትትል አቅም ወደፊት በሁለቱ ሀገራት መካከል የሚኖረውን ማንኛውም አይነት የፖለቲካና የወታደራዊ ግንኙነት ፍጹም በጥርጣሬ የተሞላ እንዲሆን ያደርገዋል። ሁለተኛ ደረጃ የአሜሪካ ፕሬዝዳንት ጥበቃና የመረጃ መዋቅሮች የተጠቀሙበት የሁለት አይሮፕላኖችና የሃይድሮሊክ ጭነት መኪና የማታለል ስልት ምንም እንኳን በሰከንዶች ስሌት ተሳክቶ ፕሬዝዳንቱን ማዳን ቢችልም የወደፊቱን የደህንነት ፕሮቶኮል ግን ፈተና ላይ ይጥለዋል። ምክንያቱ ይህ ስልት ይፋ መሆኑ ቴህራንም ሆነች ሌሎች የአሜሪካ ባላንጣዎች በቀጣይ የሚደረጉ ተመሳሳይ የደህንነት እንቅስቃሴዎችን አስቀድመው እንዲገምቱና አዳዲስ የመከታተያ ቴክኖሎጂዎችን እንዲቀርጹ መንገድ የሚከፍት በመሆኑ ነው። በዚህ ማለበዛ ግን የቱርክ የበረራ ማታለል በዋሽንግተንና በቴህራን መካከል እየተካሄደ ላለው ጥልቅ የሳይበር የስለላና የወታደራዊ ግጭት አዲስ ምዕራፍ ከፋች ነው የሆነው። ፕሬዝዳንት ዶናልድ ትራምፕ ከዚህ አደገኛ አጋጣሚ በሰላም ቢወጡም በሁለቱ ሀገራት መካከል ያለው ውጥረት ግን ይበልጥ ወደ ተወሳሰበ ደረጃን እያደገ ነው ያለው። የቴህራን ተቀያያሪ የበቀል ስልቶችና የዋሽንግተን የወደፊት የሚስጥር ጥበቃ ምላሾች በቀጣይ የመካከለኛው ምስራቅንና የዓለምን የጂኦፖለቲካ
ሁኔታ ወዴት ያመሩታል ተብሎ ይጠበቃል የሚለው እንግዲህ በቀጣይ ጊዜያት የምንመለከተው ጉዳይ ነው የሚሆነው። ለዛሬ ግን እዚህ ላይ እናበቃለን። አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮመንት መስጫው ላይ እንድታስቀምጡልን ጋብዤ እዚህ ጋር እሰናበታችኋለሁ። ሰላም። በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 400 ሺህ ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8 ሚሊዮን 300 ሺህ ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበት እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500 ሺህ ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ